ስሙንም ማልጠ የሆነ ይቅርታ የሆነ ትንሳኤ እንደሚያመጣ ተስፋ ያደረግንበት እጅግ የተደሰትንበት ጊዜ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል ያዝልኝ ለዚች ጋር ያዝልኝ። አያችሁ፣ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። ቀጥል፣ የተፈለገው ምን እንደሆነ እንነግራለን። ይቀጥል። በነገራችን ላይ አይደለም ሌላ ሰው ኢትዮጵያ ጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ያዝልኝ ይሄንን አሁን ዘመድኩን ልታስቆመው ነው ምናምን ራሱ ኢጃት ላስቆመው ቢል ዋጋ ተከፍሎበታል፣ በጀት ዶላር ፈሶበታል። እና ዝም ብሎ መሰለ ቴሌቪዥኑ አርት ቲቪ፣ ዝም ብሎ መሰለ ሬዲዮ ፋና፣ ዝም ብሎ መሰለ ኢቲቪ የሚፈስበት ፈሶበታል። ፓውንድ ዩሮ ፈሶበታል። እንኳን እኔ አሁን አንዳንዶቹ አታስቆመንም ሄኖክ አያስቆሙም፣ ኢጃቶች አያስቆሙትም። ከዚህ በኋላ ይጠፋታል። በፈረማት ፊርማ በገባው ቃል ኪዳን ይጠፋታል እንጂ አያስቆማትም። እኔን እየመጣችሁ ታስቆማለህ ምናምን አትበሉኝ። እኔ አላስቆመውም። እንኳን እኔ እሱ አያስቆመውም። ይሄ ፓስተር ቢኒያም የሚጮህ ለሌላ ጉዳይ ነው። እሱን ተውት። እዛ ውስጥ ያሉት ቲክቶከሮች የሚጮህ ለሌላ ጉዳይ። ይሄ ገንገበቱ ምንም የሚያውቀው ነገር የለም። እኛ ተነቃቅተናል። ዋጋ ከፍዬ እኮ ነው እዚህ ጉሮሮውን አንቄ ያስኩት። እኔ ላስቆመው አይደለም። የፓትርያርኩ ፈቃድ አለበት፣ የአቡነ አብርሃም እጅ አለበት፣ ሮም የላኩት እሳቸው ናቸው ምናምን ዝም ብሎ ተራ ነገር ይመስላል። እስቲ ማናቸው የሚቃወሙኛውን እኔን እስቲ ተመልከቷቸው። የአላፋት ዝማሬን የሚቃወሙት ጎጃሜንን የሚሉት አይደሉ እንዴ? ሊቃውንት ከሌ ምንትስ የሚባሉት አለ። ዝም ብሎ ይመስላል። ያዘጋጁትን የሚያውቁ እነሱ ናቸው። ወንዶቹ ማለት ሴቶችም ናቸው ያሉት። እሱን ተው፣ አሳልፍልኝ። አፍ አከፋፈቷን ራሱ ተመልከት። አፍ አከፋፈቷ ሜሪዬ ማርያማዊት አባተ የአላፋት ዝማሬ እንዴት ነው አለች። እኔ ብቻ ነኝ እንደዚህ ለብቻዬ ስጮህ የምውለው አለች። እየጮኸች ነው። ይሄ ነው ተማሪ የአላፋት ጉባኤ እየጮኸች ነው። ጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለ። አያችሁ፣ እኛ እየጠየቅን ያለ ነው። አባቶቼ እየጠየቁ ነው ያሉት። የኔታ ገብረመድህን ምን አሉ? የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮው፣ ርዕዩ ምንድን ነው አሉ። ይህ ቅን ጥያቄ ነው፣ መመለስ ነው። እንዳንዘምር አታድርጉን። እኛ ወጣቱ የንትለት እየጠጣ ምናምን እንድትለኝ አይደለም፣ ጥያቄ ነው እየጠየቅን ያለ ነው። አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድን ነው እያደረገ ያለው ነው እያሉ ያሉት። ብዙ ጊዜ ኢጃቶች ከንትና ማህበራት ጋር ተፈራረምን፣ ከንትና ድርጅት ጋር ተፈራረምን እያሉ ሲጽፉ ነው የምናያቸው። የማን ድርጅቱ ነው ከቤተ ክርስቲያን ማህበሮች ጋር የሚፈራረሙት? ምንድን ነው የሚያፈራርማቸው? ፊርማው ምንድን ነው? ጥያቄ ነው የኔታ እየጠየቁ ያሉት። ይቀጥላሉ የኔታ። ብዙ ጊዜ የሚነሳው ማለት ነው የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው ንገሩን ነው። ለጥምቀትስ ለትንሳኤስ አያስፈልግም ወይ? ለእርገቷ ለማርያምስ፣ የዘመን መለወጫች፣ የመስቀልስ ምንድን ነው የሌለው? ለምንድን ነው ወቅት ተኮር ክርስቲያን ለመፍጠር ያስፈለገው? ለምንድን ነው? ሄኖክ ነው መምህራኖቹ ነው እየጠየቁ ያሉት። ጠፍጥፈው የፈጠሩት ናቸው እየጠየቁ ያሉት። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ
ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው የሚያስፈልገን። ሊቁ ናቸው እየጠየቁ ያሉት። ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ ላለመሆኑን በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን ላይ እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ራሱ ማነኝ ነው የሚለው? ድርጅቱ ስሙ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህን ስያሜ በኦርቶዶክስ ስነ ልቦና ላይ ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነው ወይ? ከቤተ ክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥር እና ስም ዝርዝር የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። ይህን የምንጠይቀው ኦርቶዶክሳውያንን ፓስተር ቢኒያም ይቅርታ አቶ ቢኒያም የማይመለከት ለዚህ ነው። በዝማሬ ሰማይና ምድሩ ተናጋ፣ በዝማሬ ነው የምናሸንፈው፣ ዝማሬ ራሱ ምስጋና ነው፣ ዝማሬ ራሱ ምንትሴ ነው ብለህ እኔን እንደገና ስለ ዝማሬ ኃይል ልታስተምረኝ ትፈልጋለህ፣ ልትነግረኝ ትፈልጋለህ። አልተባለም። እስቲ የህንድ ቤተ ክርስቲያን፣ የግብፅ ኦርቶዶክሳውያን፣ የኔዘርላንድ ፓርላማ፣ የዓለም የሃይማኖቶች ድርጅት፣ የአሜሪካ ሴናተሮች፣ ታዋቂ የዓለም ድርጅቶች፣ የአረቡም ዓለም የአውሮፓውም የምስራቁም ዓለም ቲክቶከሮች፣ ከኢትዮጵያ ውስጥ ደግሞ እናት ፓርቲ፣ ማህበረ ቅዱሳን መግለጫ አውጥተዋል በአሩሲ ጉዳይ፣ በጭፍጨፋ ጉዳይ። እስቲ ጃንደረባው ትውልድ ስለዚህ ምን አለ? ምን አለ ንገሩኝ። ፈጣሪዋን ወለደችው በመጠቅለል